ጤና ይስጥልኝ ክቡራን ነብራት የዩቲዩብ ቻናሌ ቤተሰቦች፣ ቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ኖ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች ዋና ዋና ነገሮችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካች ልባዊ ምስጋና ይድረሳችሁ። የእናንተን አቅም ብርታት ይሆነኛል። አመሰግናለሁ። ዛሬ ፕሬዝዳንቱ በርካታ ተቃዋሚዎች በተገደሉበት ጊዜ ሀገራቸው ጣልቃ እንደምትገባ በተደጋጋሚ ሲያስጠነቅቁ የቆዩ ሲሆን ተቃውሞ ግን እየተቀዛቀዘ መጥቷል። ተቃዋሚዎች ጋር በተያያዘ በቁጥጥር ስር የዋሉ ሰዎች ኢራን እንዳትገድል በሰጡት ማስጠንቀቂያ 840 የሚደርሱ ሰዎች ሕይወት መዳናቸውን ፕሬዝዳንቱ ተናግረዋል። ይህንና ሌሎች መረጃዎችን ይዘናል። በአሜሪካ የቲክቶክ ባለቤትነት ላይ በተደረገው ለውጥ መተግበሪያውን ተጠቃሚዎች ከዚህ በፊት ሲያዩት የነበሩትን ዓለም አቀፍ ይዘቶች ላያገኙ እንደሚችሉ እየተነገረ ነው። በርካታ ተጠቃሚዎችም በስምምነቱ ላይ ጥያቄ እያነሱ ነው። ሆኖም በሽርክና ውስጥ ቁልፍ ሚና ያላቸው እነማን ናቸው? በተጨማሪ የምስራቅ አፍሪካዊቷ ሀገር ፕሬዝዳንት የበርበራ ወደብን ለመርከቦች ያለውን አመቺነት በመጥቀስ ሀገራቸው ለኢንቨስትመንት ክፍት መሆኗን በመግለጽ ጥሪ አቅርበዋል። ሙሉ መረጃውን አብረን የምንከታተለው ይሆናል። እዚህ ላይ በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም የተፈቅሩ ዜና ወደሚደርሳችሁ ዝርዝር መረጃዎች አለፍኩ። አብረን እንቆይ። የሀያሏ ሀገር የጦር መርከቦች ወደ ኢራን እየተጓዙ ይገኛሉ። ኢራን ተቃዋሚዎቹን በመግደል እና የኒውክሌር ፕሮግራሟን መልሶ በመጀመሯ እያስጠነቀቋት ያሉት ዶናልድ ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸው ተነግሯል። ፕሬዚዳንቱ ከስዊዘርላንድ ወደ ሀገራቸው ሲመለሱ እንደገለጹት የጦር መርከቦቹ ቡድን መንቀሳቀሱን፣ ነገር ግን በኢራን ላይ እንደማይጠቀሙባቸውም ተስፋ እንዳላቸውም ተናግረዋል። አስፈላጊ ከሆነ በማለት በርካታ መርከቦቻቸውን ወደዚህ አቅጣጫ እያመሩ ነው። ምንም ነገር እንዳይከሰት ነው የምፈልገው፣ ነገር ግን በጣም በቅርበት ነው እየተከታተልናቸው ያለ ነው ሲሉም ትኩረታቸውን ኢራን ላይ መሆኑን ትራምፕ ተናግረዋል። ስማቸው ያልተጠቀሰ የአሜሪካን ባለስልጣናት የጦር አውሮፕላን ተሸካሚ ዩኤስኤ አብርሃም ሊንከን የተባለ የጦር መርከብ ጨምሮ ሌሎችም አውዳሚ መርከቦችን በቀጣዩ ቀናት ወደ መካከለኛው እንደሚያደርሱ መናገራቸውን ሮይተርስ ዘግበዋል። በቀጠናው ያሉትን የአሜሪካ ወታደራዊ ሰፈሮችን ከኢራን ጥቃቶች ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶችን በመካከለኛው ምስራቅ ለመትከል እየታሰበ ነው ሲሉም አንድ ባለስልጣን ተናግረዋል። በኢራን ውስጥ የተቀሰቀሰው ተቃውሞ ተባብሶ ከአሜሪካን ጋር የነበረውን ፍጥጫ በጠነከረበት ባለፈው ሳምንት በኢሲያ ፓሲፊክ አካባቢ ተሰማርተው የነበሩ የአሜሪካን መርከቦች ወደ አካባቢው ጉዞ ጀምረዋል። የሀያሏ ሀገር ለፕሬዝዳንቱ ደጋፊዎች ቲክቶክ ከመታገድ ተረፈ። ቲክቶክ ከአሜሪካውያኑ ባለድርሻ ጋር ሽርክና በመመስረት ፕሬዝዳንት ትራምፕ በአሜሪካ ውስጥ እንዳይሰራ ሊጥሉበት ከነበረው እገዳ ማምለጡን ተነገረ። በስምምነቱ መሰረትም በአሜሪካ ውስጥ በሚኖረው እንቅስቃሴ ብዙሃኑ በአሜሪካውያን ድርሻነት የተያዙ ሽርክናን በመፍጠር በቻይናውያን ተይዟል የሚለውንም ክስ ለማስቀረት ችለዋል። በሽርክና ውስጥም ቁልፍ ሚና ያላቸው ባለሀብቶች ከፕሬዝዳንት ትራምፕ ደጋፊዎች ጋርም ግንኙነት ያላቸው መሆኑን ተናግረዋል። ከነዚህ መካከልም የትራምፕ የረጅም ጊዜ ወዳጅ እና የሪፐብሊካኑ ፓርቲ ከፍተኛ ገንዘብ ለጋሽ የሆኑት ላሪ ኤሊሰን ይገኙበታል። ኦራክል የተባለው የኤሊሰን የቴክኖሎጂ ኩባንያ በሽርክና ውስጥም የ15 በመቶ ድርሻ ያለው ሲሆን ኦራክል ቲክቶክን ለስኬት የሚያበቃውን ስልተ ቀመር አልጎሪዝም ያዘጋጃል። ቲክቶክ ባለቤት የሆነው የቻይናው ባይት ዳንስ ኩባንያ 19.9 በመቶ የሆነውን ድርሻ ይኖረዋል ተብሏል። ለቲክቶክ የቀረቡትን ሀሳብ ተቀባይነት ካላገኘ በአሜሪካ ውስጥ እንዲታገድ እንደሚያደርጉም ሲያስጠነቁ የነበሩት ፕሬዚዳንት ትራምፕ አሁን በተደረሰው ስምምነት ደስተኛ መሆናቸውን ገልጸዋል። ቲክቶክ በአሜሪካ ውስጥ 200 ሚሊዮን የሚሆን ተጠቃሚዎች በመያዝ ከፍተኛ ተከታይ ካላቸው ማህበራዊ ሚዲያዎች መድረኮች መካከል አንዱ ነው። ስዊዘርላንድ የሶማሌላንድ ፕሬዝዳንት ከሁለት ሀገራት ጋር ተነጋገሩ። ሶማሌላንድ ፕሬዝዳንት አብዱራህማን ሞሐመድ ስዊዘርላንድ ውስጥ ከተካሄደው ዓለም የኢኮኖሚክ ፎረም ስብሰባ በተጓዳኝ ከአሜሪካንና ከእስራኤል ባለስልጣናት ጋር ውይይት ማድረጋቸውም ተነግረዋል። ዳቮስ ተገኝተው የነበሩት ፕሬዝዳንቱ ባደረጓቸው የተለያዩ ውይይቶች ትኩረት ያደረጉት የግዛቲቱን ዓለም አቀፋዊ ግንኙነት ማጠናከርና የውጭ ሀገራት መዋዕለ ንዋያቸውን መሳብ ላይ ነው ተብለዋል። የፕሬዝዳንቱ አብዱራህማን ከእስራኤል ፕሬዝዳንት አይዛክ ሄርዞግ እና የትራምፕ ድርጅት ምክትል
ምክትል ዋና ስራ አስፈጻሚ ከሆኑት የትራምፕ ልጅ ኤሪክ ትራምፕን ጨምሮ ከሌሎች ከፍተኛ ባለስልጣናትና የንግድ ሰዎች ጋር ውይይት አድርገዋል። የሶማሌላንዱ ባለስልጣናት እንዳሉትም የፕሬዝዳንቱ ውይይት በምጣኔ ሀብታዊ ትብብር፣ በኢንቨስትመንት እድሎች እንዲሁም በአካባቢው በቀይ ባህርና በኤደን ባህረ ሰላጤ ባለው ቁልፍ ሚና ላይ ያተኮረ እንደነበረም ገልጸዋል። የፕሬዝዳንቱ ከፍተኛ አማካሪ የሆኑት ዶክተር አብዱራህማን ዱዋሌ ባይ ለቢቢሲ ሶማሊኛ እንዳረጋገጡት ከኤሪክ ትራምፕ ጋር በተደረገው ውይይት የሶማሌላንድ ስላለው የኢንቨስትመንት እድሎች ማንሳታቸውንና ኤሪክ ያለውን ፍላጎትን መግለጹን ተናግረዋል። የመረጃ ምንጭ አስነብበዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።